በጣም የፈለከው ነገር ሲኖር አድርግልኝ እባክህ ይህንን አድርግልኝ የምትለውና በጣም ከባድ ችግር ውስጥ ሆነ መሸሸጊያ ነው በቃ እንሰልኝ ጌታ ይርዳኝ የምትለው አካል ሰመድ ይባላል። አሰመድ ጠቅልል ሲደረግ በጣም የሚገርም እንትኑ الذي لا يحتاج الى احد ويحتاجه كل احد ወደ አንድም ክጃሎት የሌለው ሁሉም ግን እሱን የሚከጅል የሆነ ጌታ ማለት ነው። እሱ ገኒይ ነው። እሱ የተብቃቃ ነው። እሱ ከመخلوቃቶቹ የሚፈልገው ነገር የለም። መخلوቃቶች በሙሉ ግን ወደሱ መጠጊያ ይፈልጋሉ። አሰመድ መጠጊያ ማለት ነው። የሰው ልጅ ኩራት ካንጸባረቀ በጣም ከኮራ በኮራበት ነገር አላህ ይጥላል። ወላሂ በታሪክም እንደዚህ የአላህን ረሕመት በዛ ውስጥ ካላየና እጅ ካልሰጠ እስኪ ንገሩኝ በታሪክ ኮርቶ የአላህን እዝነት ማሰብ ተስኖት እኔ ነኝ ያለ ያልተዋረደ አታገኙ። በዘመናዊ ታሪክም ባለፈው ታሪክ አንድ ሙእሚን ወንድምህ ሲሳካለት በዱንያም በአኺራም ጉዳይ ትክዝ የምትል ከሆነ በጣም አደጋ ነው። አላህ ይጠብቅ። ሱብሃንአላህ በቃ ትንሽ ህመም ከተሰማ ችግር የሙናፊቅነት ምልክት ነው። ዓላመተ ኒፋቅ ነው ይላል። ሀተ ሙእሚን የሙእሚን ሰክሰስ ያንተ ሰክሰስ ነው። የሙእሚን ጊና ክብረቱ ያንተ ክብረት ነው። የሙእሚኖች ክብረት ነው። ኢን ኢስተግና ምን ማለት ነው? ገኒይ ሆነ ማለት ሀብታም ሆነ ማለት ሰላ መልካም ስራ ይሰራበታል እኮ በዛ ፉቀራዎችን ይረዳል፣ ዘካ ያወጣል። እኔ ያን ቦታ ካላገኘሁት እንዴት ትላለህ? ያንተ አይደለም ወይ? ያንዋን ነገር አንድ ሰው ይባላል አላህ ስብሓነሁ ወተዓላ በወነጅለውም ሪዝቄን አቋርጥብኝም አላሉ። ሪዝቄን ያው ሪዝቅ እንግዲህ ሲሳይ መብላት መጠጣቱን ነው እሱ ያለው። አቋርጥብኝም አለ። አላህ አውሓ ኢለይህ ይላሉ። ወደሱ ወሕይ አላህ አደረገ፣ መልእክት ላከበት። ምን አለው? በላ ቀድ ዓቀብቱክ አው ቀጥቻለሁ እኮ አለው። አላህ ቀጥቻለሁ እኮ በምን አለም ኡሕሪምከ ለዘተ ሙናጃቲ እኔን ብቻህን ሆነህ በማውራት ዱዓ በማድረግ እኔን በመገዛት ገለል ብለህ የምታገኘውን ጥፍጥና አላነሳሁብህም እያለው። አየህ ያ ሪዝቅ ነው በራሱ። ብቻህን ሆነ ለይል ተነስተህ እያለቀስክ አላህ ስብሓነሁ ወተዓላ ጋር የምታወጋው ወግ አለ። ሙናጃ ይባላል። እሱ ብቻህን ሆነ ሰው ጋር አይደለም፣ የብቻ ወግ። እሱን ወግ አልከለከልኩህንም ወይ? ለዛውን አልከለከልኩህም ወይ አለው። አላህ ስብሓነሁ ወተዓላ የእኛን ጉዳይ የሚፈጽምልን እኛ የሰዎችን ሓጃ ባወጣን ጊዜ ነው። ኢዛ አረድተ አን የቅضየ ሰመዱ ሓጀተክ ፈቅዲ ሓጀተ ናስ። ይሄ ማለት ያንተን ማንነት አላህ ዘንድ ያለህንም ክብር ወደ አላህ ያለህን ቅርበት የምር መለካት ከፈለክ ሀል አንተ ረጁሉ አኽዝን አም ረጁሉ አዕጣ? አንተ ወሳጅ ሰው ነህ ወይስ ሰጪ ነህ? ከሰው ሁሉ ክፉ ማለት መጥፎ ሰው ማለት ዐንደ አላህ መንዚለተን የውመል ቂያማ የቂያማ ቀን አላህ ዘንድ መጥፎ ደረጃ ያለው ክፉ ሰው ማለት መን ተረከሁ ናሱ ኢብቲቃአ ሸሪሂ ያሉ ሰዎች የሱን ክፋት በመፍራት የሚተውት ሰው ነው። ክፉ ነገር እንዳያደርጋቸው ብለው የሚጠነቀቁት ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በጣም ትልቅ ደርስ ነው። ህይወት ውስጥ የሚያጋጥሙ በርካታ ሰዎች አሉ። ክፉ እንዳይናገሩን ስንል ጥሩ ምን ሆነላቸው? እኛስ ክፉ እንዳይናገሩን ክፉ እንዳያደርጉብን ተብለን ሰዎች ጥሩ የሚሆኑልን ሰዎች ከመሆን ምን ያክል ድነናል? ራሳችንን መጠየቅ ያስፈልጋል።
አላህ እኮ ወደ ገጽታችሁ አይ ብሔርህን፣ ከለርህን፣ አለባበስህን እሱ አይደለም አላህ የሚጨንቅ የሚመለከተው ልቦናን ነው። ቅጥነትህ፣ ውፍረትህ፣ ርዝመትህ፣ እጥረትህ እሱ አላህ ዘንድ ዋጋ የለው። አላህ ትልቅ ዋጋ የሰጠው ለውስጥ ነው። ኢላ መን አተላህ ቢቀልቢን ሰሊም ውስጥ ላይ ነው እስልምና ትልቁን ጨዋታ ያደረገው። ውጫዊ ገጽታማ ሙናፊቆች ይበልጡን ነበር። ስታያቸው አቋቋማቸው፣ አነጋገራቸው፣ ፊዚካል አፒራንስ ስኬታማ ነበሩ። እነሱ ከሌላው ሙእሚን እንዳይለዩ ለመሆን ማለት ነው። ጨዋታው የት ውስጥ ነው ያለ? ውስጥ ላይ